በሰሙነ ሕማማት የስግደት ሳምንት ማማተብ ይቻላል አይቻልም? ማዕድ ላይ መባረክስ ይቻላል አይቻልም? የተከለከልናቸው ጸሎቶችስ አሉ ነው ወይስ ግዴታስ እንድንጸልያቸው የታዘዝናቸው ጸሎቶች አሉ? መልክዓ መልካት፣ ድርሳናት፣ ገድላትን መድገም ይቻላል አይቻልም? ውዳሴ ማርያም ይከለከላል አይከለከልም? በሰሙነ ሕማማት እንዴት እንጹም፣ እንዴት እንጸልይ፣ እንዴትስ እንስገድ? በሰሙነ ሕማማት ምን ያህል ስግደት ነው በቀን መስገድ መቻል ያለብን? የማይሰገድባቸው የግዝት በዓላት ሲመጡስ በሰሙነ ሕማማት ይሰገድባቸዋል? ማለትም ቅዱስ ሚካኤል፣ እመቤታችን፣ ባለ እግዚአብሔር ሲመጡ ይሰገድባቸዋል አይሰገድባቸውም? ጸበልስ መጠመቅ ይቻላል አይቻልም? ሰላምታስ መሰጣጠት ይቻላል አይቻልም? እንዲሁ በአጠቃላይ በሰሙነ ሕማማት የስግደት ሳምንት እንድንፈጽማቸው የታዘዝናቸው ግዴታ ትእዛዞች የትኞቹ ናቸው? ወገኖቼ እነዚህንና ሌሎቹንም አጠር አድርገን እናያቸዋለን። እሺ፣ ማማተብ ይቻላል። ማማተብ አልተከለከልንም። ምክንያቱም አንድ ሰው ካላማተበ የዲያብሎስን ያጋንንትን ፈተና ድል መንሳት ስለማይችል ነው። አዎ፣ አንድ ሰው ደግሞ ማዕድ በቀረበ ሰዓት በግሉ ጸሎት አድርጎ ማዕዱ ላይ መባረክና መብላት ይችላል። ምክንያቱም ማዕዱ ላይ መርዝ ቢጨመርበት እንኳን መርዙን ማክሸፍ የምንችለው ስናማተብበት ብቻ ነው። ስለዚህ በግል ጸሎት እንዳናማተብ አልተከለከልንም። በማዕድ ላይም እንዳንባርክና ጸሎት እንዳናደርግ አልተከለከልንም። ጸሎትን በተመለከተ የተከለከልነው ጸሎት የለም። አዎ፣ መልክዓ መልኮች፣ ድርሳናት፣ ገድላት ተከልክለዋል የሚሉ ሰዎች አሉ። እነሱ ግን ፈጽሞ ስህተት ናቸው። የተከለከለ ጸሎት የለም። የሃይማኖት ጸሎትን በተመለከተ የዘወትር ጸሎትን በተመለከተ ከሰኞ እስከ ሐሙስ ድረስ ስለኛ ተሰቀለ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ የሚለው አይጸለይም። ከሰኞ እስከ ሐሙስ ድረስ ማለት ነው። አይሁዳውያን ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ መከሩ። ከሐሙስ ጀምሮ እስከ ዓርብ ድረስ ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ መከራውን ተቀበለ። ዓርብ 6 ሰዓት ላይ ተሰቀለ። ከ9 ሰዓት ጀምሮ ደግሞ ሞተ፣ ተቀበረ እንላለን። አዎ፣ ለትንሣኤ ደግሞ ማለትም ቅዳሜ ለእሁድ ከሌሊቱ 6 ሰዓት በኋላ ደግሞ ተነሳ፣ በሶስተኛውም ቀን ከሙታን ተለይቶ ተነሳ እንላለን ማለት ነው። ጸሎቱ የተከለከለው የሚከለከል ሆኖ ሳይሆን ነገሩን፣ ታሪኩን ለማስታወስ ብቻ ነው። ስለዚህ የተከለከልነው ጸሎት የለም። ማንኛውንም ጸሎት እንጸልያለን ማለት ነው። ነገር ግን የሕማማቱ ነገር፣ አዎ የስግደቱ ነገር፣ ስለ ጌታችን ሕማም፣ ስቃይ፣ መከራ አንብቤ ጸልዬ ሰምቼ ጊዜ አለኝ የሚል ሰው ድርሳናትን፣ ገድላትን፣ መልካዎችን ማንበብ አይከለከልም። የታዘዙ ጸሎቶችን በተመለከተ አዎ የመጀመሪያ የታዘዝነው ጸሎት አባታችን ሆይ ወይም ደግሞ አቡነ ዘበሰማያት ነው። አዎ ከሱ ቀጥሎ እንግዲህ መዝሙረ ዳዊት፣ መኃልየ ዘሰሎሞን ድረስ አለ። ከዚያ ውጭ ደግሞ 3 ቅዱሳን ደናግል የደረሱት ቤርዜዲ፣ ሜልተዳና ኤልሳቤት የደረሱት ድርሳነ ማህያዊ አለ። ከዚያ ውጭ ለሃ ማርያም የእመቤታችንን ለቅሶ አለ። ከዚያ ውጭ ደግሞ ድርሳነ ፈያታዊ ዘየማን አለ። እነዚህን ጸሎቶች እንግዲህ ካገኘናቸው መጸለይና ማንበብ እንችላለን። በእነዚህ በሕማማቶቹ በስግደቶቹ ጊዜያቶች ውስጥ ማለት ነው። እንግዲህ በዚህ በስግደት በሕማማት ሳምንት ፍትሐ ነገሥት እስከ ምሽቱ 1 ሰዓት ድረስ እንድንጾም እንድንጸልይና እንድንሰግድ አዝዞናል። ታዲያ ቤተክርስቲያን ከተከፈተበት ሰዓት ጀምሮ ቀኑን ሙሉ ተሰጠውን እየመለስን ካህናቱ ባዘዙን መሰረት የምንሰግድ ከሆነ በ5 ቀን የምንሰግደው ስግደት አጠቃላይ 6666 በጌታችን የግርፋት መጠልቅ ይሆናል ማለት ነው። አዎ በ5ቱ ቀን ከሰኞ እስከ ዓርብ የምንሰግደው ስግደት ብዛት 6666 ነው። ይህንን ደግሞ ለ5 ቀን ስናካፍለው 1333 ይመጣል ማለት ነው። እንግዲህ ቤተክርስቲያን መሄድ ያልቻለ ሰው፣ በስደት ሀገር ያለ ሰው፣ በስራ ቦታ ያለ ሰው እንግዲህ ምን ያህል መስገድ ይጠበቅብኛል ብላችሁ የምጠይቁ ሰዎች መልሱ ይሄ ነው ማለት ነው። 1333 በቀን ከመጣ እናንተ ራሳችሁን ምን ያህል መስገድ እንዳለባችሁ ታዘጋጃላችሁ ማለት ነው። በሕማማት ጊዜ በስግደት ጊዜ ጸበል መጠመቅ ይቻላል አይቻልም? ጸበል እንዳንጠመቅ አልተከለከልንም። ጸበል መጠመቅ እንችላለን። እንግዲህ ይሄ ነገር ይሰራል ብዬ የማስበው የሚያጠምቁን ካህናት ኖረው ሳይሆን የፈለቁ ጸበሎች ላይ ወደ ገዳማት አካባቢ ለምሳሌ ምንጊዜም ቢሆን የፈለቁ ጸበሎች ስለሚፈሱ ከነሱ ላይ ሄደን መጠመቅ እንችላለን። ከተማ ላይ ያሉ የመጠመቂያ ቦታዎች ደግሞ ካህናቱ የስግደት ስርዓት ላይ ስለሚሆኑ መጠው ላያጠምቁን ስለሚችሉ ስርዓቱ እንዴት ይሆናል የሚለውን እንግዲህ ከንስሐ አባት ከቤተ ክርስቲያኑ አገልጋዮች ጋር መነጋገር ነው ማለት ነው። የግዝት በዓላትን በተመለከተ በሰሙነ ሕማማት በስግደት ሳምንት ውስጥ የግዝት በዓላት ማለትም 12 ቅዱስ ሚካኤል፣ 21 እመቤታችን፣ 29 ባለ እግዚአብሔር ቢገጥሙን እነዚህ ቀኖች ቢገኙ እንኳን እንሰግድባቸዋለን እንጂ አይከበሩም። ለምሳሌ አሁን በዚህ ሳምንት ውስጥ 29 ቀን አለ አይደል? ሮብ ቀን አካባቢ 29 ይመጣል። መጋቢት 29 ያውም ዓመታዊ ነው። ነገር ግን በስግደት ነው እንጂ የምናሳልፈው በዓሉን አናከብረውም ማለት ነው። ታቦት አይወጣም፣ ቅዳሴ አይኖርም። ሌላው ሰላምታን በተመለከተ ቅድስት የሆነችው ቤተክርስቲያናችን 365ቱንም ቀን ተአምሁ በበይናቲክሙ በአምሃ ቅድሳት የምትለው
በተቀደሰ ሰላምታ አሰጣጥ ሰላምታ ተሰጣጡ፣ ሰላም ተባባሉ የምትለዋ ቅድስት ቤተክርስቲያናችን በዚህ በስግደት በሰሙነ ሕማማት ሳምንት ግን ሰላምታን ትከለክላለች። አዎ፣ ምክንያቱም ይሄ ጊዜ የሰላምታ ጊዜ አይደለም። ይሄ ጊዜ የሐዘን ጊዜ ነው። ይሄ ጊዜ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በሰላምታ ሰበብ በመሳም ሰበብ ተላልፎ የተሰጠበት ጊዜ ነውና ያንን ጊዜውን ለማዘከርና ለማስታወስ ነው። ሌላው በዚህ በሰሙነ ሕማማት አንድ የረሳሁት ትልቅ ነገር አለ። እርሱም የቤተክርስቲያናችን የሥርዓት መጽሐፍ ፍትሐ ነገሥት አንድ ያዘዘው ታላቅ ትእዛዝ አለ። እርሱም ማንኛውም ሰው በዚህ በሰሙነ ሕማማት በስግደት ሳምንት ግብረ ሕማማት የሚለውን የቤተክርስቲያናችን መጽሐፍ ሲነበብ በቤተክርስቲያን ተገኝቶ ለመስማት የ6 ወር የእግር ጎዳና ቢሆን ተጉዞ ይስማ ብሎ ፍትሐ ነገሥት የቤተክርስቲያናችን የሥርዓት መጽሐፍ አስቀምጧል። አዎ፣ ግብረ ሕማማት የሚባለው የቤተክርስቲያናችን መጽሐፍ በዚህ በሰሙነ ሕማማት ሙሉ ቀኑና ሌሊቱን ይነበባል። ታዲያ ይህን መጽሐፍ ሲነበብ ለመስማት የ6 ወር የእግር ጎዳና ቢሆን ተጉዛችሁ ስሙ ተብሎ በፍትሐ ነገሥት ታዘዘናል። እዚህ ላይ እንግዲህ በስደት ሀገር በአረብ ሀገር ያሉ ወይም ደግሞ በስራ ጉዳይ ቤተክርስቲያን ሄደው ስግደቱን ስርዓቱን መከታተል የማይችሉ ሰዎች፣ መጽሐፉን መስማት የማይችሉ ሰዎች ምን ያድርጉ ሊባል ይችላል። ነገር ግን እዚህ ላይ እንግዲህ እኔ በግሌ የምሰጠው አስተያየት ምንድን ነው? ይህንን የሰሙነ ሕማማትን ስርዓቱን የስግደቱን ስርዓት የቤተክርስቲያኑን ስርዓት ላይቭ የሚያስተላልፉ አብያተ ክርስቲያናት ካሉ እነሱን መከታተል ያስፈልጋል። ከዚያ ውጭ ደግሞ መጽሐፍት በሚያዝዙት መሰረት መስገድና መጸለይ እችላለሁ እፈልጋለሁ የምትሉ ሰዎች ካላችሁ ገብረ ሥላሴ ብርሃኑ ያሳተሙት የመዝገበ ጸሎት የሚል መጽሐፍ አለ። እዛ መዝገበ ጸሎት የሚለው መጽሐፍ ላይ ሕማማተ መስቀል የሚልና የሰሙነ ሕማማት የስግደትና የጸሎት ስርዓት የሚል መመሪያ አለ። እሱ መዝገበ ጸሎት ወይም የጸሎት መጽሐፍ ካላችሁ እዛ ላይ ባለው መመሪያ መሰረት መጸለይና መስገድ ትችላላችሁ። መጽሐፉ የሌላችሁ ሰዎች ደግሞ እንግዲህ መዝገበ ጸሎት አፕሊኬሽኑን አውርዳችሁ እዛ ላይ የሰሙነ ሕማማት የስግደትና የጸሎት ስርዓት የሚል ስለምታገኙ በዚያ መሰረት መጸለይና መስገድ ትችላላችሁ ለጊዜው ማለት ነው። እንግዲህ ወገኖች ጠቅለል ስናደርገው በዚህ በሰሙነ ሕማማት በስግደቱ ሳምንት በእነዚህ በ5ቱ ጊዜዎች ውስጥ አደራ ብዙ ደስታን ሳናበዛ፣ ብዙ ፌሽታን ሳናበዛ፣ ብዙ ሳንበላና ሳንጠጣ ሳንጠግብ እስከ ምሽቱ 1 ሰዓት ድረስ በመጾም በደንብ በመስገድና በመጸለይ በመማለል ሐዘናችንን ከፍ አድርገን ልናሳልፈው የሚገባ የሐዘን ጊዜ ነው ማለት ነው። ይህ የሕማማት ሳምንት ትልቅ በረከትን ትልቅ ጸጋን የምናገኝበት ከአምላካችን ጋር የምንታረቅበት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስን የምናስደስትበት ጊዜ ነው ማለት ነው። መከራው ከመከራ የዳንበት ሞቱ ሕይወትን ያገኘንበት ነውና የመከራ ተሳታፊዎች አድርገህናልና እናመሰግናለን የምንለው በዚህ ጊዜ ነው። አዎ ሰሙነ ሕማማትን በደንብ አድርገን በመጸለይ በመስገድና በመጾም የመከራ ተሳታፊዎች አድርገህናልና እናመሰግናለን ልንለው ይገባል። የሚያውቁትን ለማያውቁት ማሳወቅ ሁሌም እንደምናገረው በጎነት ነውና አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ሰሙነ ሕማማትን የተመለከቱ እጅግ በጣም ብዙ ቪዲዮዎችን እንለቃለንና ለቤቱ አዲስ ሆናችሁ ቪዲዮዎቹ እንዳያመልጧችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆያል።